ተመልሰናል። ክቡራትና ክቡራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ ኡስታዝ በድር ሰዓት ነው። ቢስሚከ ነህያ ጉዞ አላህ ፕሮግራማችንን በተከታታይ ሳምንታት ወደ እናንተ ስናደርስ ቆይተናል። በመሃል ኡስታዝም በአንዳንድ ጉዳዮች ከሀገር ወጣ ሲል ደግሞ አዳዲስ ነገሮች ሲከሰቱ እዛም ጉዳይ ላይ ያለህን ምልከታህን ሙላሐዛህንም ስትሰጥ የፌርማታውን ርቀት በተወሰነ መልኩ ሪካፕ ማድረግ ያለብን ይመስለኛል። አስታውሳለሁ እስቲቃማን ሰራንና ከዛ በኋላ እስቲቃማ ኖረን ከዛ በኋላ በነበሩት ጊዜያት በተከታታይ ያው አለመኖርህም እንደገና በመሃል ኡስታዝ መሐመድ ጀማል ትንሽ ጋፕ ነበርና የት ፌርማታ ላይ ነን ምን ላይ ያቆምነው የሚለውን ትንሽ መለስ ብለን አይተን ወደ ዛሬው ምን መጣ መርጠን ነው። አላሁ አለም ምን ትላላችሁ? እንኳን ደህና ቆያችሁ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እንግዲህ በአጠቃላይ ያየን ያለነው ወደ አላህ በሚደረግ ጉዞ ላይ የተለያዩ ፌርማታዎች አሉ ምን ደርስባቸው። ፌርማታ ማለት ሄደህ እርፍ የምትልበት አንዱ ወራጅ የሚወርድበት ተሳፋሪ የሚገባበት በቃ የሆነ ሄደህ የምታርፍበት ምዕራፍ ነው። እነዚህ መናዚል የሚባሉት ልክ ከዋክብት ማረፊያ ቦታዎች አሉ። ከዋክብቶች አሁን መናዚል ይባላል። ከዋክብቶቹ መሄጃ ቦታቸው በዚህ ቀን እዚህ ቦታ ነው የምትሆነው፣ በዚህ ቀን እዚህ ቦታ አስትሮኖሚውን ስሞቹ አይደለም መጀመሪያ ያን ጥናት ያደረጉት እና ከዛ የተወሰደ ይመስለኛል የኔ ግንዛቤ ነው። መናዚል አሳኢሪን ወደ አላህ በሚደረግ ሂደት ውስጥ ቦታዎች አሉ። እያንዳንዱ ሰው እዛ ቦታ እየደረሰ ነው ወደሚቀጥለው እርከን የሚረማመደው። ከየቀባ ጀመር፣ ከንቃት ጀመር። እንዚዓጁል ቀልብ ሚን ገፍላ፣ ከገፍላ ልብ በርግጎ መነሳት የሚለው መባነን የሚለውን ጀምረን ብዙ መርሐላዎችን አልፈናል። ተውባን አይተናል። መንዚለተ ተውባ፣ መንዚለተ የቂን፣ መንዚለተ ኢኽላስ ከባባድ ናቸው። እያንዳንዳቸው ዓለም ናቸው። እያንዳንዱ መንዚላ የኢስላምን ምሉእነት የምናይበት ነው። የሰው ልጅ አላህ እንዴት እንዳከበረው ኢኒ ጃዒሉን ፊል አርዲ ኸሊፋ ቃሉ አተጅዐሉ ፊሃ መን ዩፍሲዱ ፊሃ ወየስፊኩ ዲማአ ወነሕኑ ኑሰቢሑ ቢሐምዲከ ወኑቀድሱ ለክ። እንዴት እንደዚህ አይነት ክፉ ፍጡር ትፈጥራለህ ሲሉት አላህ ኢኒ አዕለሙ ማ ላ ተዕለሙን። አንዳንድ ዑለማዎች ምን ይላሉ? አንዳንድ ይህንን አያ ተደቡር ያደረጉ ሰዎች የሰው ልጅ መጥፎ ሳይድ ነው ያዩት መላእክቶቹ፣ ሌላ እኮ አለ እናንተ የማታውቁት ማለት ነው አላህ። አሁን በእነዚህ መንዚላዎች ያለፈ ሰው አስበው ምን አይነት ስብዕና እንደሚኖረው ማለት ነው። ወደ ሸይጣን ዓለም ውስጥ ሲገባ ወይም ከአላህ መንገድ ሲርቅ ከወሕይ ብርሃን ሲርቅ የሰው ልጅ የሚኖረው የከፋ ስብዕና አለ። በቃ በአይናችን በብሌኑ የምናያቸው ሰዎች አሉ እኮ ምድር ላይ። ህፃናት በዚህ ደረጃ ሲያልቁ፣ አዛውንቶች እንዲህ ሲጨረሱ፣ ንጹሃን እንዲህ ሲያልቁ ምንም የማይመስላቸው ብቻ አይደለም ኢንጆይ የሚያደርጉ ሰዎች፣ የሚፎክሩ ሰዎች አየን እኮ አላህ አሳየን እኮ። ምን ከመላእክቶቹ እነዚህ ነው አትፍጠሩ ለምን ትፈጥራለህ ሲሉ እኮ እነዚህን ሰዎች ነው። እኒ አዕለሙ ማ ላ ተዕለሙን ደግሞ አላህ የሰው ልጅ ወሕይ አውርዶ ብርሃን ሰጦት ያም ብርሃን ሲከተል ደግሞ የሰው ልጅ የሚደርስበት የስነ ምግባር ልዕልና የስብዕና ከፍታ አለ። ያን ከፍታ ለማምጣት ነው ቁርአን ሐዲስ ውስጥ ፈልፍለው ዑለማዎቹ አምጥተው እነዚህ መናዚል እነዚህን ደረጃዎች የሚያስቀምጡልን ማለት ነው። እነዛ ነው እያየን ያለነው። በእያንዳንዱ ውስጥ ራሳችንን እንመለከታለን። በእያንዳንዱ ደረጃ ውስጥ ጽንፍ እንዳንወጣ ያደርገናል። ባላንስድ እንድንሆን ያደርገናል። ተወኩልን ስናየውን በደንብ ግልጽ ይሆናል። ስለ ተወኩል፣ ስለ የቂን፣ ስለ ኢኽላስ በጣም ሚዛናዊ እይታ እንዲኖረን፣ በጣም ጥልቅ እይታ ግን እንዲኖረን ያደርገናል። ደግሞ እዛ ውስጥ ራሳችንን
በደንብ እንድንገመግም። ምክንያቱም እንደ ሰው ልጅ ነፍስ በጣም ሚስቴሪየስ ነገር ያለ አይመስለኝም። በጣም ሚስጥራዊ ነው። يسألونك عن الروح قل الروح من أمر ربي ረቂቅ ነው በጣም። ባህሪያችን እንዴት በቀን ውስጥ እንኳን እንዴት እንደሚቀያየር ይኸው፣ ስሜታችን እንዴት እንደሚለዋወጥ ተመልከቱ። በዚህ አይነት የተለየ ፍጡር ነው የሰው ልጅ። ወለቀድ ከረምና በኒ አደም هو الذي خلق لكم ما في الأرض جميعا ሰማይ ምድሩ በሙሉ ለሱ የተፈጠረለት ፍጡር እኮ ነው የሰው ልጅ። ይሄ ክብር የተሰጠው የስብዕና ልዕልናው እዛ ደረጃ ሩሑ መጽዳት ስለምትችል እኮ ነው። ወደ አላህ ከቀረበ የአላህን ብርሃን መመሪያው አድርጎ ከያዘ የሚገርም ደግሞ በጣም ድንቅ ፍጡር ነው። ከአላህ መንገድ ሲወጣ ደግሞ وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ኧረ እባካችሁ ብክለት ነው ምድርን እያጠፋችሁ ነው ኧረ ተው ሲባሉ እንደኛ እኮ ምድርን እያስተካከልናት ነው ያለነው እያሳመርናት እያለማናት ነው ይላሉ። ሰዎችን እያጠፉ ምድርን በብክለት እየሞሉ በደም እያጨማለቁ እነሱ ግን እኛ ሙስሊሞች ነን ብለው እንዲህ አይነት ፍጡሮችም አሉ። ሰው ሆኖ ወደ አላህ ብርሃን በመጠጋቱ ልክ ስብዕና ይታነጻል። ያን እያየን ያለነው አሁን ያለንበት ፌርማታ መንዚለት ተወኩል ነው። በአላህ ላይ መመካት የሚባለው ዓለም ደግሞ አለ። በቃ ራሱን የቻለ አንድ ዓለም አላህ ስብሓነሁ ወተዓላ በጣም በተለያየ ቁርአን አያ ላይ ወዐላ ላሂ ፈተወከሉ ኢን ኩንቱም ሙእሚኒን፣ የእውነት አማኞች ከሆናችሁ በአላህ ላይ ተመኩ። ሙእሚኖች መገለጫቸው ተወኩል ነው። ሰበብ ጋር ያለውንም ትስስር በደንብ እናያለን ስለሚምታታ። ብዙ ጊዜ ተወኩል ሲባል ሰበብ ማድረስ ሰበብ መዘናጋት ነገር ይታያል። አላህ ነው ሁሉ ነገር የሚያደርገው። ተዋኩል ነው አይደል? ተዋኩል መዘናጋት፣ ቸልተኝነት፣ ይሄ በጣም የተለየ ነው። ተወኩል አለላህ እናየዋለን የቀልብ ስራ ነው፣ የጀዋሪህ ስራ አይደለም። እኛ የምናቀላቅለው የአካልን ስራ ከቀልብ ስራ ጋር ስለምናቀላቅል ምንታታበ። ተወኩል የቀልብ ስራ ነው። አካልህ ግን መማሰን አለበት፣ መትጋት አለበት፣ በሰበብ ላይ መትካት አለበት እስከ መጨረሻ ማለት። ተወኩል የሌለ ያክል አካልህ ማክሲመም ኤፈርቱን ነው የሚጠቀመው፣ የመጨረሻ አቅሙን ነው የሚያወጣው። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ሂጅራ ያደረጉት ጉዞ እኮ በደንብ ነው እሱን የሚያሳየናል። ተኽጢጥ ያደረጉበት ማነው ነቢይ ዩሓ ኢለይ ወሕይ የሚወርድላቸው ነቢይ ከመሆናቸው ጋር ተወኩል አላህ ላይ መመካት ይህ ሁሉ ጥንቃቄ እንዴት አደረጉ? አቅጣጫ መቀየሩ ያ የአካል ስራ በቃ እንደ ሰው ማድረግ ያለባቸው ያልከው በጣም ቆንጆ አገላለጽ ነው። ሙሉን ነገር ይጠቀማል። የሰው ልጅ ያለውን አቅሙን ያውላል። ግን ደረሱባቸው እኮ መጨረሻ ላይ ሱራቅ አገኛቸው። ከዛ ደግሞ እነሱ ራሳቸው መጡ እንጂ ለው ነበረ አሐዱሁም ኢላ ሪጅለይሂ ለረአና ጎንበስ ቢሉ ያሉት በቃ እንዲህ ወደ ታች አንድ ሰው ወደ እግሩ ቢመለከት እኮ አንተ የአላህ መልእክተኛ ያየናል እኮ። አሁን ተመልከት፣ የቀልቡ ጉዳይ መጣ። ማ ظنك باثنان الله ثالثهما፣ ሶስተኛቸው አላህ የሆኑ ሁለት ሰዎች ምን ይሆናሉ ብለህ ትፈራለህ? አላህ ከኛ ጋር ነው እያሏቸው ኢነ አላህ ማዕና ቃለ ሊሳሒቢሂ ላ ተሕዘን ኢነ አላህ ማዕና፣ አትዘን አትተክዝ፣ አላህ ከኛ ጋር ነው። እነሱ እዛ ቦታ ላይ እንዳይመጡ እንደ ሰው ማድረግ ያለባቸውን አድርገዋል። ግን መጡ አይደለም። ሁናከ የእቲ ተወኩሉ ልሙእሚን ፈልየተወከል ልሙእሚኑን ይላል አላህ። ሙእሚኖች በአላህ ሊመኩ የተገባ ይመኩ በአላህ። ኢማን ማለት እኮ አስለን ገይብ ነው ማለት ከቀረበና ካየኸው እኮ ኢማን አይባልም። ዒልመል የቂን ስለሆነ ማለት ነው። በቃ ዳስሰኸዋል። ኢማን ማለት ገይብ ነገር ነው። ሙእሚኖች
በማያዩት የአላህ ኃይል ያምናሉ። አላህ ቻይ የሆነ ጌታ ነው። ከአላህ ሲፈት ጋር ይገናኛል ተወኩል። ስለ አላህ ያለን እውቀት ማዕሪፋ ጋር ይገናኛል። ከም ሚን ፊአትን ቀሊለትን ገለበት ፊአተን ከሲረተን ቢኢዝኒላህ። አሁን እንደ ሰው ስታስበው አይመጣም ማለት በጣም ብዙ ኃይል ያለው ያሸንፋል ብለህ ነው የምታስበው። ገዛ እኮ ይህንን ቀይረዋል። ገዛ እኮ ቀይሮታል። ከም ሚን ፊአትን ቀሊላ ገለበት ፊአተን ከሲራ፣ ዓለምን በሙሉ ማለት ነው። ገብቶሃል? ሬዚስት ማድረግ ማሸነፍ ስለሆነ ማለት ነው። ሬዚስታንስ ነው፣ መቋቋም ነው። ያንን ተወኩል ዐለላህ ዐዘ ወጀል አስባብ አንተ የአቅምህን አድርሰህ ከዛ በኋላ የቀልብህ ጉዳይ ደግሞ ለአላህ የምትሰጠው። በጣም ኢንተረስቲንግ ርዕስ ነው። አይ ቲንክ ብዙ ሀሳብ ብንለዋወጥበት ደስ ይለኛል ኡስታዝና ሊያን ነው ደግሞ የሳትነውም ነገር ይመስለኛል በተሳሳተ ትርጉሙ ነው። በጣም ብዙዎቻችን የተለማመድነው ይሄን ርዕሰ ጉዳይ መሰለን ኦኬ ተወኩል ሁሉ ነገር የሚያደርገው አላህ ነው። ሁሉ ነገር አላህ የሚያደርግልኝ ከሆነ የኔ መማሰን ምንድነው ጥቅሙ? እኔ በመማሰኔ የሚቀየር ነገር አለ እንዴ ልልህ እችላለሁ። እንዲህ አይነት ጥያቄዎች ምን ምርጫ አለኝ? ሀታ አንዳንድ ጊዜ ተጋሁ፣ ወጣሁ፣ ወረድኩ፣ ለፋሁ ምንም አላገኘሁም። እዚህ አካባቢ መታረቅ ያለባቸው ነገሮች ያሉ አይመስልህም? እሱን ነው የምናየው። መጀመሪያ ተወኩል ማለት ምን ማለት ነው የሚለውን መረዳት፣ ከዛ በኋላ ከሰበብ ጋር ያለውን ትስስር በደንብ መገንዘብ፣ ሰበብን አይጠቅምም ማለትና በሰበብ ላይ ብቻ መመካት ሁለቱ ደግሞ የተለያዩ መዝሐቦች ናቸው። እነዚህም ተቀባይነት የላቸውም። በሰበብ ላይ ብቻ ተንጠልጥሎ አላህን መርሳትም ተቀባይነት የለውም። ተወኩል አለኝ አላህ የፈለገውን ነገር ያደርግልኛል ብሎ ደግሞ ሰበብ አለመድረስም ተቀባይነት የለውም። በዚህ መካከል ኢስላም የትኛው ነው ተወኩል የሚለው የሚገርም ባላንስ ጠብቃለሁ። እንግዲህ ሁሉም ሚዛናዊነት ነው ኢስላም ውስጥ። ወላሂ በጣም የሚደንቅ ባህሪው የእስልምና ሚዛናዊነት። አንዱን ጠረፍ ይዞ አይሄድም። በቃ ባላንስ ይፈጥራል። አንተ ይህም አይደለም ይልሃል፣ ይህ ጎሎሃል የሚል ልክ ነህ ግን ይህ ጎሎሃል። እሱም ብቻ ከያዝከው ትሳሳታለህ። ፎርሙላው ልክ አይመጣም። ቀመሩን ስተሃል። እዚህኛው ደግሞ ይህኛውን ይዘሃል ግን ይጎልሃል። የአላህ ዲዛይን አይደለ? ሲብገተላህ ወመን አሕሰኑ ሚነላሂ ሲብጋ። ነዓም ወዐለላሂ ፈልየተወከሊል ሙእሚኑን። ሱረቱ ጠላቅ ላይ ወመን የተወከል ዐለላሂ ፈሁወ ሐስቡህ፣ በአላህ ላይ የተመካ ሰው አላህ በቂው ነው ይላል አላህ ዐዘ ወጀል። ዓብዲ እጥሉብኒ ተጅድኒ ፊል አሰር የተገኘ ባሪያዬ ሆይ ፈልገኝ ታገኘኛለህ። ኢን ወጀድተኒ ወጀድተ ኩል ሸይ፣ እኔን ካገኘ ሁሉን ነገር አግኝተሃል። ወኢን ፈቀድተኒ ፈቀድተ ኩል ሸይ፣ እኔን ካጣኸኝ ሁሉን ነገር አጣሃል። አላህን ያገኝ አላህ በቂው። ጠይብ ረበና ዐለይከ ተወከልና የሙእሚኖች ዱዓ ደግሞ ይሄ ነው። ጌታችን ሆይ ባንተ ተመክተናል። ወኢለይከ አነብና፣ ወደ አንተ ተመልሰናል። እዚህ መንዚለተል ኢናባ ወደ አላህ የመመለስ ጉዞንም እዚህ ውስጥ እናየዋለን። ዐለይከ ተወከል ወኢለይከ አነብና ወኢለይከ አልመሲር። መጨረሻ ደግሞ መመለሻችን አንተ ፊት ነው የምንቆም። ፈተወከል ዐለላህ ኢነከ ዐለል ሐቂል ሙቢን። አንተ በግልጽ እውነት ላይ ነው ያለኸው፣ በአላህ ላይ ተመካ። አላሁ ዐዘ ወጀል ተወኩልን ያነሳበት አግባብ ነቢዩ ሰለላሁ ዐለይሂ ወሰለም ሐቅ ላይ መሆናቸውን ከመጠቆም ጋር ኢኽባር አደረጋቸው እኮ ወተወከል ዐለላህ ኢነከ ዐለል ሐቂል ሙቢን። ይህ ዲን ሲባል በሁለት ነገር ላይ ነው የሚቆመው አሉ። ከዚህ አያ አንፃር ዲን የሚቆመው በሁለት ነገር ላይ ነው። አንደኛው ባሪያ
አላህ ዐዘ ወጀል በንግግሩም በስራውም የሚከተለው ነገር ሐቅ መሆኑ የሚሰራው ነገር ሐቅ መሆኑ። ሁለተኛው ይሄ እንግዲህ በንግግሩ በስራው በእዕቲቃዱ እውነት ላይ መሆን ሐቅን መያዝ። ሁለተኛው አን የኩነ ሙተወከለን ዐለላህ አው ሙተወኪለን ዐለላህ ዋሲቀን ቢህ። ያ እውነት ከማን ነው? ከአላህ አይደል? በአላህ ላይ ደግሞ ተወኩል አለ፣ እርግጠኝነት ውስጡ አለ። እውነትን ይዟል፣ የሚሰራው ነገር ትክክለኛ ነገር ነው። ባጢል ይዘህ ተወኩል የለም ማለት ነው። የሚገርም ትስስር። በአላህ ላይ ተወክዬ የሆነ ነገር ጥፋት ማድረስ አለብኝ አይባልም ማለት ነው። የምትይዘው የምትሰራው ኢዕቲቃድ የምታደርገው የምትነይተው ነገር የምታስበው በሙሉ ሐቅ መሆን አለበት፣ ትክክለኛ ነገር መሆን አለበት። እንደን ተወኩል ደግሞ ሊኖር ይገባል በአላህ ላይ። ያንን ትክክለኛ ነገር መፈጸም ማሳካት የምችለው በአላህ እገዛ ብቻና ብቻ ነው የሚል እርግጠኝነት ደግሞ ያስፈልጋል። ሁለቱ ተያያዥነት ያላቸው ጉዳዮች ናቸው። ምክንያቱም አንድ ባሪያ አፋህ የሚያገኘው አፋህ ማለት በሽታ ወይም ጥቃት የሚደርስበት በሁለት ምክንያት ነው። አንደኛው ሂዳያ ማጣት ነው፣ ትክክለኛውን ነገር አለማግኘት ነው፣ ሐቅ ላይ አለመሆን ነው፣ ሐቅን መሳት፣ የሐቅን ጎዳና የመሳት ችግር ላይ ሊወድቅ ይችላል አንድ ሰው። ሁለተኛው ሐቁንም ይዞት ተወኩል ሊያጣ ይችላል። አይ ሁለቱ አንድ ላይ መገኘት አለባቸው። ወማ ለና አላ ነተወከለ ዐለላህ ወቀድ ሀዳና ሱቡለና። መንገዳችንን የመራን ሆኖ እያለ አላህ ስብሓነሁ ወተዓላ እንዴት በእሱ አንመካም ይላሉ። ተመልከት፣ ሂዳያና ተወኩል። ወቀድ ሀዳና ሱቡለና፣ አላህ መንገዳችንን ቀጥተኛውን ጎዳና የሐቅን መንገድ መርቶናል እኮ አላህ። ያ የመራንን ጌታችንን እንዴት አንመካበት? ስለዚህ በሽታ የሚገባብን ወይ መንገድ እንስታለን ወይም ደግሞ ተወኩል ያጥረናል፣ ተወኩል ያንሰናል። ትክክለኛው ነገር ሂዳያ ፕላስ ተወኩል ነው ማለት ነው። መነጣጠል አይችሉም። ይህ ነው ኢስቲቃማ የሚሰጥህ ማለት ነው። ቀጥ እንድትል የሚያደርግህ ጎዳናውን ትክክለኛ ጎዳናውን ይዘህ በአላህ ላይ ያለ መመካት እንድትጸና ያደርጋል። طيب ነብዩ አለይሂ ሰላቱ ወሰላም ከሚያደርጓቸው ኢብኑ አባስ ናቸው እዚህ ጋር የተጠቀሱት ሰሒህ ቡኻሪ ላይ ሐስቡነላሁ ወኒዕመል ወኪል አሉ ኢብኑ አባስ። አላህ በቂያችን ነው፣ መመካትስ ምን ያምር በአላህ የሚለው ቃል ቃለሃ ኢብራሂሙ ዓለይሂ ሰላም ሒነ ኡልቅየ ፊናር፣ እሳት ላይ በሚጣሉበት ጊዜ ነቢዩላህ ኢብራሂም የተናገሯት ቃል ነች። ወቃለሃ ሙሐመዱን ሰለላሁ ዓለይሂ ወሰለም ሒነ ቃሉ ለሁ ኢነ ናሰ ቀድ ጀመዑ ለኩም ፈኽሸውሁም ፈዛደሁም ኢማናን ወቃሉ ሐስቡነላሁ ወኒዕመል ወኪል። ረሱሉ ዓለይሂ ሰላቱ ወሰላም ደግሞ ሰዎች እኮ ተሰብስበውላችኋል፣ ሊያጠፏችሁ እየመከሩ ነው፣ ተሰብስበዋል፣ አንድ ሆነው እናንተን ለማጥፋት ተዘጋጅተዋል ሲባሉ ፈዛደሁም ኢማናን እንዴት ነው ብሎ እንደ ሐቅ ላይ አይደለም እንዴት እንደዚህ ሆነ ብሎ ሐቅን የመጠራጠር ሳይሆን ኢማናቸውን የጨመሩ። እንደው የመናፍቆቹ ባህሪ ደግሞ ቀደም ሲል ያነሳኸው ነው አይደል? እነሱ ደግሞ ተርበተበቱ ይህንን ሲሰሙ። አላህም እኮ እናንተ ጋር ቢወጡ ኑሮ ስንፈትን ይጨምሩባችሁ ነበር እኮ ይላል፣ ያሳንፉባችኋል፣ መቅረታቸውም ለእናንተ መልካም ነውም እኮ ተብሎ መጡባችሁ ሲባል ፈዛደሁም ኢማና። ይህ ነው የሙእሚን ባህሪ። ይህ ነው ወቃሉ ሐስቡነላሁ ወኒዕመል ወኪል። አላህ በቂያችን ነው፣ ምንኛ መመካት በሱ አማረ። መመካት ሲባል የሚያምረው በአላህ ነው። መመካት በሰው አያምርም። መመካት በፍጡር አያምርም። የአንተ አይነት ፍጡር ጋር እንዴት ትመካል? የሱ የራሱ ሓጃ አለው።
በጣም ይሰለቻል። እንዴት ይሸከማል? ሁሌ እሱም ይሸከመው ብዙ ጉዳለው። አንተ ፍጡር አንተን እስከ መጨረሻው ሊይዝ አይችልም። ከአንድ ቀን 2 ቀን ይታገሳል፣ 3 ቀን። ተወከል على الله لا تسألن بني آدم فسل الذي أبوابه لا تحجب. የሰው ልጅ አትለምን፣ አትጠይቅ። የሰው ልጅ ወደ ሰው ልጅ ልብህ አይመካ። ሰበብ ልታደርስ ትችላለህ፣ ስራ፣ ተለያየ ነገር፣ ይህ እንዴት ላድርግ፣ ግን ሰውን አትለምን፣ አትጠይቀው። በሩ የማይዘጋውን አላህ ሱብሓነሁ ወተዓላ ለምን። የሰው ልጅ ሲለመን ይቆጣል፣ አላህ ዱዓ ስታቆም ነው የሚቆጣ። ወድዑኒ አስተጅብ ለኩም፣ ለምኑኝ እሰጣችኋለሁ። ያን ዱዓ ስታቆም ነው አላህ የሚቆጣብህ። የቸርነቱ ጥግ እኮ ነው። ወደ ማን ትሄዳለህ አንተ? ቸር የሆነ አላህ ዐዘ ወጀል፣ ቻይ የሆነ አላህ ሱብሓነሁ ወተዓላ እያለህ ማለት ነው። ረሱል ዓለይሂ ሰላቱ ወሰላም ከሚያደርጓቸው ዱዓዎች ውስጥ አላሁመ ለከ አስለምት፣ ጌታዬ ሆይ ለአንተ እጄን ሰጥቻለሁ። ወቢከ አመንቱ፣ በአንተ አምኛለሁ። ወዓለይከ ተወከልቱ፣ በአንተ ተመክቻለሁ። ወኢለይከ አነብቱ። ያዙ እዚች ጋር ተወኩልና ኢናባ አብሮ ነው የሚሄደው። ሱረቱል ፋቲሓ ልወስዳችሁ። ኢያከ ናዕቡዱ ወኢያከ ነስተዒን። ዒባዳን የሚይዘው ኢናባ ነው። ወደ አላህ መመለስ ማለት ዒባዳ ማለት አምልኮት፣ እሷ ሪቹዋል እኮ ነው። በቃ ወደ አላህ የምትመለስበት፣ ወደ አላህ መመለስ የሚለው ዒባዳ ነው የሚይዘው። ተወኩል የሚይዘው ኢስቲዓና ነው፣ ወደ አላህ መታገዝ። ኢያከ ናዕቡዱ ወኢያከ ነስተዒን፣ እነዚህ 2 መሰረታዊ ጉዳዮች በኢናባና በተወኩል ውስጥ ነው የሚገኙት። ነብዩ ሰለላሁ ዐለይሂ ወሰለም አብረው ጠቅሰዋቸዋል። ቁርአኑም የጠቀሰው ያንን። ቁርአኑም ምንድን ነው ያለው? ወማ ለና አላ ነተወከለ ዐላ ላህ ወቀድ ሀዳና ሱቡለና፣ ከኢናባ ጋር የተያዛል። ረበና ዐለይከ ተወከልና ወኢለይከ አነብ። ነቢዩ ሰለላሁ ዐለይሂ ወሰለም ዱዓቸው ላይ ምን አሉ? ወዐለይከ ተወከልቱ ወኢለይከ አነብቱ ወቢከ ኻሰምቱ፣ የምሟገተውም በአንተ ነው። ወቢከ ኻሰምቱ፣ የአላህን ህግና ስርዓት ይዞ የሚሟገት ሰው የአላህ ህግና ስርዓት ሲነገረው ቀጥ ነው የሚል ታውቃለህ። ኢጎ ይጠፋል። ኢጎ የሚባል ነገር ወቢከ ኻሰምቱ። አማ ኢዛ ኻሰምተ ሊነፍሲክ፣ ለራስህ ከሆነ ግን ኢጎ ነው፣ አይቆምም ክርክሩ፣ ሙግቱ፣ ጭቅጭቁ አይቆምም። ልክ ግን በአላህ ላይ ሲሆን ሙግትህ፣ አርጊውመንትህ አላህ ከሆነ፣ እዛ በኩል የመጣው የአላህ ቃል ከሆነ ትቆማለህ። فلذلك ኢማሙ ሻፊዒ በጣም የሚገርም ንግግር አላቸው። ማ ጃደልቱ አሐደን ኢላ ወተመነይቱ አን የኩነ الحق على لسانه። ማንንም ሰው ተሟግቼ አላቅም አላህ ሐቅን በሱ ምላስ እንዲያናግርልኝ የተመኘው ቢሆን እንጂ እሱ ተናግሮት እኔ ተቀብየው። እንዴት ሪሌሽኑ ያምራል! በቃ ኢጓቸውን እንዴት እንደገደሉ አይ የለም ሰልፍለስ ሆነዋል ማለት ነው። የሚሰው ሰልፍለስ ምንም ኢጎ የሚባል የለም። ሐቅ እኔ ተናግሬው ያለ መቀበል ነገር መጥቶ በመካከላችን ችግር ከሚፈጠር እሱ ተናግሮት ሐቁን እኔ ተቀብየው ጥግ ነው በጣም ተባብ። ክብራትና ክብራት ተመልካቾቻችን እንግዲህ የመንዚለት ተወኩልን እያየን ነው። የተወኩልን ትርጉም ነው ለማየት እየሞከርን የምንገኘው በዕለት ተዕለት ህይወት እንቅስቃሴ